ዛሬ ላይ እዚህ የተገናኘ ነው እንግዲህ በየአመቱ የጤና ስርዓታችን ጠንካራ ለታማሚዎች ምቹ እንዲሆን እየሰራን ነው ያለነው። ትናንት እንደ ሀገር ላውንች ያደረግነው በራስ አቅም በአግባቡ ማኔጅ አድርገን ለዓለም አቀፍ ደረጃ ተሞክሮ መሆን የሚችል የማርበርግን ወረርሽኝ የተቋቋምንበትና ፍሬ የሆንበትን ቀን ትናንት አብስረናል። እንደምታውቁት ይሄ የመጣው የተደመሩ ውጤቶች በየተቋሞቻችን የምናደርገው በግብአት በመድኃኒት በጤና ባለሙያ ቁጥር እና የሕክምና ተቋሞቻችን ተደራሽ የሆኑ መምጣታቸው እንደነዚህ አይነት ወረርሽኞች ሲመጡ ሪስፖንድ ማድረግ የሚችል ማይበገር የጤና ስርዓት እንገነባለን ብለን ያሰብነውን ማረጋገጫ መሆን የሚችል ውጤት ጭምር ትናንት አብስረናል። ሁላችሁ እንደሰማችሁት። ግን ይሄ ማለት ሁሉም ነገራችን ጨረስን ማለት አይደለም። በየጊዜው በሰራነው ወረርሽኝ ብቻ ሳይሆን መደበኛ ስራዎቻችን ላይ የእናቶችና ህጻናትን ሞት በመቀነስ ተላላፊና ተላላፊ ያልሆኑ በሽታዎችን አክሞ የመዳን አቅም በማደግ ደረጃ እየመጡ ያሉ ለውጦች ቢኖሩም እስቲል ህብረተሰባችን ከሚጠይቀው አንጻር ሕክምና ስርዓቱ ከሚጠይቀው አንጻር ሁሉም ተቋማት ላይ የሕክምና ግብዓት ሙሉ በሙሉ በማሟላት መድኃኒት ተደራሽ በማድረግ ደረጃ ግን እየመጡ ያሉ ሪፎርሞች ተጠናክረው መሄድ ያለባቸው መሆን ስላለበት በዚህ ዓመት ቅድም እንደተነሳው በጣም በዛ ያለ የሕክምና ግብዓት ለተቋሞቻችን ወደ ክልሎች ልከናል። በቀጣይ እንኳን ክልሎች ባሉበት ለብቻው መድረክ ቢኖረንም ዛሬ ላይ ግን ይሄ ሃንድ ኦቨር እያደረግን ያለነው የሲቢሲ ማሽን በተለይ ደግሞ የደም ምርመራን ውጤታማ ለማድረግ በታችኛው ተቋሞቻችን በጤና ጣቢያዎች እና በፕራይመሪ ሆስፒታል ደረጃ ተደራሽ ከማድረግ አንጻር ትልቅ ፋይዳ ስላለው ለባለፉት 6 ወራት ይሄን ሊደግፍ የሚችል አካላት ጋር ውይይት ተደርጎ በእኛ በመድኃኒት አቅርቦት ተቋም ከውጤታማነቱ አንጻር ቅድም በፕሬዘንቴሽን እንደቀረበው በፊት የነበሩ ማሽኖቻችን በጣም ትልቅ የሆኑ ለተቋሞቻችን ከሚፈልጉት አንጻር ከመጠቀም አንጻር ቻሌንጅ ያደረጋቸው ነበር። ሪኤጀንት እየመጣ ወዲያውኑ ለዚህ ግብዓት የሚሆን ኤክስፓየር እያደረገ ይቸገሩ ነበር። ከዛም ባለፈ ደግሞ ሪኤጀንቶች በተበጣጠሰ አግባብ ስንገዛ አጠቃላይ ከዋጋም ተወዳዳሪ ከማድረግ አንጻር ቶሎም ከማድረስ አንጻር ፈተና ነበር። ዛሬ ላይ 280 ነው 290 አካባቢ ማሽኖችን ነው አቅደን ሞቢላይዝ አድርገን ልገሳ ደረጃ ያገኘ ነው። እኛ ሪኤጀንት እየገዛን ግን ደግሞ ማሽኖችን ለመጠቀም ዛሬ ላይ 80ዎችን ነው ሃንድ ኦቨር የምናደርገው። እስከ ሰኔ ድረስ ሙሉ በሙሉ ለጤና ጣቢያዎችና ሆስፒታሎች ተደራሽ እንዲሆን እናደርጋለን። ይሄ ምን ይፈታል? ቅድም ያነሳ ነው ለዚህ ማሽኑ መላክ ብቻ ሳይሆን ማሽኑ የሚሰጠው አገልግሎት ትክክለኛ መሆኑን ካሊብሬት መደረግ አለበት። ብዙ ማሽኖቻችን ይሰራሉ፣ ግን ካሊብሬት አይደረግም። በእንደዚህ አይነት አግሪመንት የምናመጣቸው ማሽኖች ካምፓኒዎች ከኛ ጋር እየሆኑ በየጊዜው ካሊብሬት እያደረጉ ትክክል ፋንክሽን እያደረጉ ነው የሚለውን ነገር መለየት የምንችል ማሽን መሆኑን አንዱ ያየንና በዛ ልኩ የመረጥን መሆኑ። ሁለተኛ ሪኤጀንት ወይ ደግሞ ለዚህ ግብዓት የሚሆን የምንገዛቸው ሪኤጀንቶች ብዙ ጊዜ መጥቶ ገና ኤርፖርት ሲደርሱ ኤክስፓየር የሚያደርጉባችሁ ጤና ተቋማት ላይ ሲደርስ ኤክስፓየር የሚያደርግ ሪኤጀንት ነበር የነበረው ከዚህ በፊት የነበረን። ይሄን ገምግመን ከዛ በኋላ በተጀመረው ልምድ ለማስፋት ከ2 ዓመት ድረስ መጠቀም የምንችለው ሪኤጀንት የምንጠቀመው ማሽን ነው ይሄኛው ማሽን። ስለዚህ የሚያሳየው ቶሎ ኤክስፓየር አያደርግም፣ ረጅም ጊዜ መጠቀም ይቻላል። ከዋጋም አንጻር ውጭ ላይ እንግዲህ በፕራይቬቱም የለም ስንል ታማሚዎቻችን ሲሄዱ ከእንግልቱ በላይ የሚያወጡት ገንዘብ ቀላል አይደለም። ከዋጋም አንጻር ስናይ ኢፊሽንት የሆነ ማሽን እንደሆነ ቀላል በየቦታው ተንቀሳቅሶ ማሰራት የሚቻል በየጊዜው ጥገና ድረስ አግሪመንት ያለን ማሽን ስለሆነ ይሄ ማሽን ወደ ጤና ጣቢያዎች ሄደ ማለት የእናቶችን ሞት የህፃናትን ሞት ከዛም ባለፈ ተላላፊ የሆነውን ብቻ ሳይሆን ተላላፊ ያልሆኑ እንደ ካንሰር አይነት በሽታዎችን ቅድመ ልየታ ጭምር ሲደረግ በደም ምርመራ ውስጥ የሚታዩ ምርመራዎችን ለማድረግ ጭምር ማገዝ የሚችል ትልቅ ማሽን ነው። ስለዚህ እዚህ የመጣችሁ የክልል አመራሮች፣ እዚህ የመጣችሁ የተቋም አመራሮች እነዚህ ማሽኖች እንደመጡ ወዲያው በወቅቱ ቦታው ላይ እንዲደርሱ መድረስ ብቻ ሳይሆን ደግሞ በተከታታይነት እኛ እናቀርባለን። እናንተ እየገዛችሁ ሪኤጀንቱን ምርመራው ሳይቆራረጥ ህብረተሰባችን የሚጠበቀውን የጤና አገልግሎት እንዲያገኝ ከማድረግ አንጻር ድርሻችሁን እንድትወጡ አደራ እያልኩኝ ይህን እንዲሳካ ጥረት ያደረጉ የኢትዮጵያ የመድኃኒት አቅርቦት ተቋም አመራሮች፣ ባለሙያዎች ከካምፓኒዎች ጋር ተነጋግረው ኢትዮጵያ በጣም ሰፊ ሀገር ናት፣ ትልቅ ገበያ አለን፣ ትልቅ እድል አለን። ይሄን አሳይቶ አሳውቆ እንደነዚህ አይነት ድጋፍ ሰጥቶ ለሀገር የሚጠቅም ግን ደግሞ እኛም ህዝባችን እየጠቀምን አቅራቢዎችን ጭምር የሚጠቀሙበት እንዲሆን አድርጎ ውጤታማ የሆነ ማሽን እንዲመጣ ያደረጉትን የኢትዮጵያ መድኃኒት አቅርቦት ተቋምን ጭምር ማመስገን ፈልጋለሁ።
በድጋሜ ሁላችሁም እንኳን ደህና መጣችሁ እያልኩኝ ማሽኖችን ወስዳችሁ ወደ ስራ አስገብታችሁ የእናቶች የህፃናት ሞት እንግልት ምንቀንስበት ጊዜ እንደሚሆን ጭምር መጠየቅ ማሳሰብ ፈልጋለሁ። እጅግ በጣም አመሰግናለሁ። እንግዲህ አገልግሎታችን ጥራቱን የጠበቀ የህክምና መሳሪያ እንደውም መድኃኒትን ለማህበረሰቡ በፈዋሽነቱ የተረጋገጠ እንደውም በዋጋ ደረጃ ተመጣጣኝ የሆነ ለማህበረሰቡ ነው የምናቀርበው። 4 ነገሮች በተለይም ለጤና ተቋማት እናቀርባለን። አንዱ የህክምና መሳሪያ ነው፣ በራሳችን ገዝተን የምናቀርበው። በጤና ሚኒስቴር በሰፊው የሚቀርበው እንደውም ተቋማት ፍላጎታቸውን ገልጾ የሚቀርቡ የህክምና መሳሪያዎች አሉ። መድኃኒት ዘንድሮ ውል በተገባለት አቅርቦት ስርዓት መሰረት ከ5002 ጤና ተቋማት ጋር ውል ገብተን መድኃኒት እያቀረብን ነው። ባለፉት 6 ወራት ብቻ 72% የሚሆን በዚህ አቅርቦት ደረጃ ለተቋማት እያቀረብን ነው። በዋጋ ደረጃ ወደ 8 ቢሊዮን የሚሆን የመድኃኒት ግዢ ተቋማት ከኛ ተቋም ፈጽመዋል ማለት ነው። በውሉ መሰረት በአመቱ ከ20 ቢሊዮን በላይ ተቋማት ይገዛሉ ተብሎ ይጠበቃል ማለት ነው። እኛም በዛ ለበል የምናቀርበውና በውል መሰረት ይሆናል። ሌላው እንግዲህ ብዙ ተቋማት ማህበረሰቡ የሚቸገርበት የላብራቶሪ አገልግሎት ነው። እንግዲህ ክልሎች በአሁኑ ወቅት በየቦታ ላብራቶሪ እየተገነባ ነው፣ ተቋማት እየተስፋፉ ነው። ነገር ግን ይሄ እየተገነባ ያለው ላብራቶሪ እየተገነባ እየተስፋፋ ያለው የኮሚኒቲ ፋርማሲ የህዝብ መድኃኒት ቤት በግብአት መሟላት አለበት። የህዝብ መድኃኒት ቤቱ በመድኃኒት ላብራቶሪዎቹ ደግሞ በላብራቶሪ ግብአት መሟላት አለበት እና የዛሬ 5 አመት ፕሌስመንት በሚል የጀመርነው በጥሩ ደረጃ የነበረው ነገር ግን የራሱ መስተጓጎል ችግሮች የነበሩበትን በማሻሻል በዘንድሮ አመት 290 የሚሆን የደም ምርመራ ማሽኖችን በጣም በትንሽ ዋጋ በነፃ ነው የሚሰጣቸው። ማሽኖቹ ለሁሉም ተቋማት ዋጋውን በጣም ትንሽ ነው፣ ለማህበረሰቡ ተመጣጣኝ ነው። ሁለተኛ ማሽኖቹ ኢዚ ናቸው። ከአንድ ቦታ ወደ አንድ ቦታ ለማጓጓዝ እንደምታያቸው 18 ኪሎ ነው የሚመዝኑት። በጣም ግልጽ ብዙም ኪሎ ማይመዝን ከአንድ ቦታ ወደ አንድ ቦታ ማጓጓዝ የሚችል ማሽን ነው ዘንድሮ የምናቀርበው። ይሄ ማሽን ከዚህ በፊት አቅርበናል። ወደ 200 አካባቢ የሚሆን ጤና ተቋማት ላይ አቅርበን ጥሩ ምላሽ አግኝተናል። ዘንድሮ ደግሞ 290 የምናሰፋበት ነው። በዋጋ ተመጣጣኝ በመሆኑ ተቋማት ይፈልጉታል። ከሁሉ በላይ ግን ከሆስፒታል አልፈን ጤና ጣቢያ ነው የምናዳርሰው ማለት ነው። እንግዲህ በዚህ ውስጥ ከ80 ውስጥ ወደ 48ቱ ጤና ጣቢያ ነው የሚደርሰው ማለት ነው። ስለዚህ የህክምና የደም አቅርቦት ወይም የደም መመርመሪያ አቅርቦቱን ጤና ጣቢያ ላይ ተደራሽ ለማድረግ የሚጠቅም ማሽን ነው ማለት ነው። በቀጣይ 290ዎቹን ስናጠናቅቅ ብዙ ጤና ጣቢያዎችን የምናዳርስ ይሆናል። ስለዚህ የማህበረሰብ ጤና መድን አገልግሎት ተጠቃሚዎች ጤና ጣቢያ ደረጃ መጥቶ ይሄን መጠቀም አለባቸው፣ ይሄን መገልገል አለባቸው። በዋጋ ደረጃ ተመጣጣኝም በመሆኑ ማህበረሰባችን የሚገለገልበት ይሆናል ማለት ነው። ይሄ እንግዲህ ጤና ሚኒስቴር ከኛ ከተቋማችን ጋር በሰራው አሰሳና ዳሰሳ ተቋማት በተለይ ጤና ተቋማት ጤና ጣቢያዎች በጣም የላብራቶሪ ምርመራ እንደሚያስፈልጋቸው የማህበረሰቡ ትልቅ ቅሬታ መሆኑን በዛ ደረጃ ደግሞ ተደራሽ ለማድረግ ይሄ አይነት አሰራርን መከተል እንዳለብን በጋራ በወሰንነው ውሳኔ ለተቋማት ለጤና ጣቢያዎች አዲስ ደረጃ መምጣት የሚችል ለሆስፒታሎች ደግሞ ለአንዳንድ ክፍሎች ደግሞ ባካፕ መሆን የሚችል ማሽኖችን ለማዳረስ ነው ዛሬ ርክክብ የምናደርገው። ስለዚህ ይሄ በያዝነው አመት በዚህ ደረጃ የተደረጉ የህክምና ግብዓቶች የምናረካክብ ይሆናል። ይሄ ማሽን ተቋማት ብዙ ወጪ የማያስወጣቸው በመሆኑ በጀት ይዞ በየጊዜው ኤጀንቱን ደግሞ እኛ አቅርበ ነው ምንም አይነት ተቋማት በተለይ በሽተኞች ወደ ውጪ ወጥተ ላብራቶሪ ያሰራ የሚለውን ነገር ለማስቀረት መስራት አለባቸው ብለን ነው የምናስበው። ስለዚህ በተለይ ጤና ጣቢያ ላይ አይ ሆስፒታል ላይ ያሰራ ግል ጤና ተቋማት ላይ ያሰራ የሚለውን ታሪክ ማድረግ ያስፈልጋል። ለዚህ ደግሞ ፍቱን የሚሆነው እነዚህ ትንሽ የሆኑ
ለመጠቀምም የማያስቸግሩ በዋጋ ደረጃም ተመጣጣኝ የሆኑ ማሽኖች ሲቀርቡ ነውና ለማህበረሰባችን ለጤና ተቋማት ደግሞ ጥሩ ማሽን ነው ብዬ ነው ማንሳት የሚፈልገው። እንግዲህ በዚህ መርሃ ግብር መሰረት ከዚህ ወደ 80 አሁን የምናረካክበው ማሽን በቀጣይ ደግሞ አንድ ወር ውስጥ 80 ይገባሉ። እስከ ሰኔ ድረስ ደግሞ ቀጣይ 80 ይገባና 290 ማሽንን ለጤና ተቋማት የምናረካክብ ይሆናል። በዛ ደረጃ አሁን ዓለም የደረሰበትን ቴክኖሎጂ አርቲፊሻል ኢንተለጀንስ ኢንቢልት ሆኖ እየመጡ ያሉ ብዙ ማሽኖች አሉ። በዚህ ደረጃ ለሀገራችን በተመጣጣኝ ዋጋ ለማህበረሰቡ የማይከብድ የማሽን አገልግሎቶችን የምናቀርብ ይሆናል። የዛሬ ርክክባችን በዚህ መርሃ ግብር ነው የምናደርገው። በቀጣይም የሕክምና መሳሪያዎች በጤና ሚኒስቴር የተገዙ ማዕት ሕክምና መሳሪያዎች በዘንድሮ ገብቶ እያሰራጨን ያለ ነው አለ። በግዢ ሂደት ላይ ያሉም አሉ። እነኚህ ሕክምና መሳሪያዎች አዳዲስ የተገነቡ ጤና ጣቢያዎች፣ የኦፕሬሽን ኦአር ብሎኮች ጨምሮ ሆስፒታሎችንም ኢኩፕድ ለማድረግና ስራ ለማስጀመር የሚረዱ ናቸው ማለት ነው። ይሄ በሌላ መርሃ ግብር ለማህበረሰባችን አብስረን የምናሰራጫቸው ይሆናል ማለት ነው።